ስለ ጀስቲፊኬሽን አይደለም እኮ ጥያቄው። ሪጀነሬሽን ሪጀነሬሽን ላይም የተለያየ አይነት አለ ስላላችሁ እኛ ቱ ስፔሲፊክ ሆነን ማለት ነው ቀጥታ ያደረግነው ምንድነው ከአዳማዊው ከዛ ሞት ወደ ህይወት የሚመጣበትን ብዬ ነጥዬ ነው ቀጥታ እንደዚህ ያስቀመጥኩት። አሁን እንደዚህ አይነት ራሱ አለም መግባባት እንዳይኖር ማለት ነው። ከዛ ከአዳማዊ ሞት ወደ ህይወት ለመምጣት ለህፃናት ከሆነ በጥምቀት ነው ተብሏል። ለአዋቂዎች ደግሞ በቃሉ ስብከት ሰዓት ነው ተብሏል። በቃሉ ስብከት ሰዓት መንፈስ ቅዱስ ስራውን ይሰራል፣ ሰውየውን ኮንቨርት ያደርገዋል ማለት ኮንቨርዥን አለ። እሱን ሪጀነሬሽንም እያለ ይጠራዋል። አክቹዋሊ ይህንን ምንድነው ኮንፌሽኖቻችሁ ላይ ማለት ነው ቡክ ኦፍ ኮንኮርድ ላይ አለ። ኤፒቶሙ ላይ አይ ቲንክ ካልተሳሳትኩኝ ወይም ሶሊ ዲክላሬሽኑ ላይ ከሁለት አንዱ ላይ አለ፣ ሜቢ ደግሞ ሁለቱም ላይ እና ምንድነው ሰውየው ምንም ማመን አይችልም። አስቀድሞ ሬዚስት የሚያደርግ ብቻ ነው አልከኝ አይደል? ከተቃውሞ ውጪ የሚያሰማለ ሁሌ ለመንፈሳዊ ነገር ለእግዚአብሔር ነገር ከመቃወም ውጪ ሌላ አማራጭ ያለው ሰው አለ? ከፈቃድ አንጻር በመጀመሪያ ደረጃ ይቅርታ አድርግልኝ፣ እችን መጀመሪያ ንገረኝ። ሁሌ መቃወም ብቻ ነው ወይስ አንዳንዶቹ አይ መቃወም ሳይሆን እንደዚህ ዝም ብሎ ፓሲቭ ብቻ ይሆናሉ፣ ሳይቃወሙ የእግዚአብሔርን ስራ ወይም መንፈስ ቅዱስን ሳይቃወሙት ዝም የሚሉም አሉ፣ ባይቀበሉት እንኳን ሳይቃወሙ ጸጥ የሚሉ አሉ የሚባልላቸው እንደዚህ አይነት ፈቃድ ያላቸው ሰዎች አሉ? ወደ ኮንቨርሽን የሚመጣው እኮ ካልተቃወመ ነው። ወደ ኮል በሚመጣበት ሰዓት የዛን ሰዓት ኦፖዝ ካላደረገ ሬዚስት ካላደረገ ወደ ኮንቨርሽን ይመጣል። ስለዚህ አልቀበልም የማይል አለ ማለት ነው። ኦፖዝ ማያደርግ አለ እኮ። እሱን እኮ ነው የምልህ። ለእግዚአብሔር ነገር እምቢ የማይል አለ ማለት ነው። ሁሉም እምቢ የሚል አይደለም ማለት ነው። የእግዚአብሔር ነገር ፓሲቭ ነው እንጂ ሰውየው ሁሉም ኦፖዝ ያደርጋል ማለት አይደለም። ኦኬ። ስለዚህ አሁን አንተ እያልከኝ ያለው በሉትራን ትምህርት ነፃ ፈቃዱን ሰውየው ሲያጣ ለእግዚአብሔር ነገር ሁሌ የሚቃወም ብቻ አይደለም እያልከኝ ነው። በሰውየው ውስጥ ያለው ፈቃድ ፈቃዱ የሚቃወም ብቻ አይደለም፣ ሬዚስት የሚያደርግ ነው ያለው ፍቃድ። ቅድምም ስናስቀምጠው ነበር ሬዚስት የሚያደርግ ማለት የሚቃወም ማለት ነው። ያንን ሁሉ ጊዜ ይጠቀምበታል። ወይም ደግሞ ሁሉም ሰው የወንጌሉ ቃል በሚመጣበት ሰዓት፣ ጥሪ በሚመጣበት ሰዓት ሁሉም ሰው ያንን ኦፖዝ ያደርጋል ማለት አይደለም። ፓሲቭ የሚሆንበት ጊዜ አለ። ፓሲቭ በሚሆንበት ሰዓት ያንን ኦፖዝ ካላደረገ ልክ ሐዋርያ ሥራ ምዕራፍ 7:51 ላይ እስጢፋኖስ ምንድን ነው ያላቸው? ሬዚስት ነው አይደል ያደረጉት እነዛ ሰዎች። በሚነግራቸው ሰዓት እንደ አባቶቻችሁ ናችሁ ነው ያላቸው። ኢየሱስም ቅድም የጠቀስናቸው ክፍሎች አሉ ስለ ኢየሩሳሌም የተናገረው ማለት ነው። ወደ ገዛ ወገኖቹን በሚመጣበት ሰዓት የገዛ ወገኖቹ አልተቀበሉትም፣ ሪጀክትን ያደረጉት። ኦፖዝ የሚያደርግ አለ፣ ያንን ደግሞ የሚቀበል አለ። የሚቀበል ጭራሽ የሚቀበልም አለ። የሚቀበል ስል ያንን ሪጀክት የማያደርገው ሬዚስት የማያደርገው ወደ ኮንቨርሽን ይመጣል ማለት ነው። ስለዛ ድህነቱ ከእግዚአብሔር ብቻ ሳይሆን ሰውየው ስላልተቃወመም ጭምር ነው ማለት ነው። ፓሲቭ ነው እኮ አኬ፣ ፓሲቭ ነው። አክቲቭ ነው መቼ መሰለህ? አይደለም አክቲቭነቱ አይደለም ያወራሁት ዲቭ። ሰውየው የዳነው እግዚአብሔር ስለፈቀደ ብቻ ሳይሆን ሰውየውም ባለመቃወሙ ምክንያት ነው እያልከኝ ነው። ስለዛ ድህነትን ጸጋ ብቻ የሚለውን ሙሉ የሉትራንን ትምህርት እየናድነው ነው። አሁን ዝም ይሳካል ተሰማ ንደ ነው። የሰውየውም ድርሻ አለው፣ ድርሻውም አለመቃወሙን የሚል ነገርን እየጨመርክ ነው። አላልኩማ እንደዛ። ለምን ትላለህ? ሲነርጀቲክ አደረግከው ያ እኮ አንተ እኮ ነው ያለ ያልከኝ እኮ አለመቃወሙ እኮ አልከኝ እኮ። ኦኬ እንደዛ ከሆነ የሚቃወም ብቻ ከሆነ ወደ መዳን የመጡት እንዴት መጡ? በእግዚአብሔር ቅድመ ውሳኔ። ኦኬ የእግዚአብሔር ቅድመ ውሳኔ አንዳንዶቹን ለገነት አንዳንዶቹን ለገሃነም ነው ማለት ነው። በካልቪኒስቶቹ ትምህርት አንዳንዶቹ ለሲኦል አንዳንዶቹ ለገነት ነው። የእናንተ ቅድመ ውሳኔ ደግሞ ትምህርት ሲወራ ምንድነው የሚያድናቸው ላይ ብቻ ነው የምታወሩት፣ ሌላውን በቃ ጸጥ ነው የምትሉት። ስለዚህ የሚያድናቸውን ግን አስቀድሞ ወስኗል። ሲወስንም ደግሞ ሰዎቹ ስለሚያምኑ አይደለም፣ ዝም ብሎ ራሱ በክርስቶስ በኩል ለማዳን እግዚአብሔር ስለመረጠ ብቻ ነው። የራሱ የእግዚአብሔር ጉዳይ ብቻ ነው እንጂ ሰውየው ምንም ነገር ታይቶበት አይደለም ነው የምትሉት። ምንም ነገር ታይቶበት ካልሆነ
እዚህ ጋር አንተ ግን አለመቃወሙንም የሰው ድርሻ አድርገህ ስላስቀመጥከው ከራሳችሁ ትምህርት ጋር የተለያየ ትምህርት ነው እየነገርከኝ ያለው ነው ዴቭ። እኔ የሰው ድርሻ አድርጌ አላስቀመጥኩልህም። አንተ ግን አሁን ያስቀመጥክልኝ ምንድነው? አኬ ምንድነው? እግዚአብሔር ዘላለማዊ ምን ስለሆነ ነው አልከኝ። እንደዚህ ወደ መዳን የመጡት ያልተቃወሙት እንትን ያላሉት የእግዚአብሔር ምን ስለሆነ ነው አልከኝ። ቅድመ ውሳኔ ፕሪዴስቲኔሽን ነው ድህነት። አዎ በቅድመ ውሳኔ አይደለ? ይሄ ማለት አንዳንዶቹን ለገሃነም አንዳንዶቹን ለገነት እግዚአብሔር ወስኗል ማለት ነው። እሺ አይደለም። አሁን በእኛ ትምህርት ከሆነ እየጠየቀኝ ያለው የእናንተንም አንቀበልም የካልቪኒስቶችንም አንቀበልም። የእግዚአብሔር ቅድመ ውሳኔ በቅድመ እውቀቱ ላይ ነው የሚመሰረተው። እግዚአብሔር እኔ ለምሳሌ እንደማምን ካወቀ ማመኔን ምንድነው አስቀድሞ የኔን ማመን አይቶ ከዛ ከማመኔ አንጻር ነው በእኔ በነፃ ፈቃዴ ለመን አለመን ይህንን አይቶ የሆነ ነገር ሊናገር ይችላል። ቅድመ ውሳኔ ተብሎ ሊነገር የሚችለው በቅድመ እውቀት አንጻር ነው። እናንተ ጋር ግን ቅድመ ውሳኔ የምትሉት ነገር የኛም እንደዛው አይደለም። ከቅድመ እውቀት አንጻር አይደለም፣ ከቅድመ እውቀት ነው። ኮንፌሽናችን ሚሉ የሚያስቀምጠው አንዴ አስቀድሞ እምነትን አይቶ ነው በሰዎች ዘንድ እግዚአብሔር አስቀድሞ ይወሰነው። እግዚአብሔር የሚድኑትን ያውቃል፣ ሬዚስት የሚያደርጉትን ያውቃል የሚለውን ያስቀምጣል ኮንፌሽናችን። አይደለም ያውቃል አያውቅም አይደለም። ቅድመ ውሳኔው ግን የሚመሰረተው አንተ እንደምታምን አስቀድሞ ስላወቀ ነው የወሰነ። ኖ ቅድመ ውሳኔ ቅድመ እውቅና ያውቃል አይደለም። አይ የኔ ጥያቄ ለምሳሌ አንተን እግዚአብሔር አስቀድሞ ከወሰናቸው ውስጥ አንተ አንዱ ብትሆን፣ ለምሳሌ በድህነት ውስጥ እግዚአብሔር አስቀድሞ ከወሰናቸው ውስጥ አንተ አንዱ ብትሆን፣ በእናንተ ትምህርት አንተን የወሰነ እንደው እንደምታምን አስቀድሞ አውቆ ነው ወይ ዝም ብሎ ራሱ ስለፈለገ ነው? ጥሪው አንደኛ በመጀመሪያ ዩኒቨርሳል ኮል ነው፣ ለሁሉም ነው የሚቃወም። እኔ እንደዛ አይደለም ያልኩት። እኔ ቅድመ ውሳኔው ላይ ልጨርስልህ። ቅድመ ውሳኔ ላይ በምትመጣበት ሰዓት ወይም ደግሞ አስቀድሞ መወሰን ላይ በምትመጣበት ሰዓት ሪዚስት ያላደረጉት ከዛ በኋላ በእምነታቸው የጸኑት አስቀድመው ተወስነዋል ብለን ነው እንትን የምንለው። በምናቸው ሬዚስት ያላደረጉት በእምነታቸው ደግሞ እስከ መጨረሻው የጸኑት እነዚህ አስቀድመው ተወስነዋል የሚለውን ነው የምናስቀምጠው። ሬዚስት ያላደረጉት ያመኑት የጸኑት እነዚህ ሁሉ ነገር ያደረጉት አስቀድሞ ስለተወሰነባቸው ነው ወይስ አይደለም? ወይ መሰረቱ የእግዚአብሔር ቅድመ ውሳኔ ነው ወይስ የራሳቸው ነው? ኦኬ እሰማለሁ ኤርሚ። አዎ ግን አንዴ ከዲቭ ጋር እየተደጋገመ ስለሆነ ብዬ ነው። ከዚህ በፊትም እኔ እናንተ ማውርተንበታል ብዬ ነው። ልደትም ቢቀር ይሻላል ትንሽ በጣም ሰዓትም እየሄደ ስለሆነ። እሺ እንደሚሄድ ቅድም ዮኒ ሲጠይቅ ከኦርቶዶክስ ቤተክርስቲያን አንድ ሰው ወደ እናንተ ቢመጣ ጥምቀት ይወስዳል ወይ ስትሉት አይወስድም የሚል መልስ ሰጣችሁ ነበር አይደል ዴቭ? አይወስድም። ከሙሉ ወንጌል ወደ ሉትራን ቢመጣስ ከአንድ ፔንቴኮስታል ቸርች ወደ መካነ ኢየሱስ ሙቭ ቢያደርግ አንድ ሰው የልጅነት ትምህርት ይማራል፣ የልጅነት ጥምቀት ይወስዳል፣ የጌታን ስጋና ደም ይቀበላል? አይወስድም። ጥምቀት አይወስድም። የልጅነት ጥምቀትም አይወስድም። ጥምቀት አንዲት ነች። በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ጥምቀት ድጋሚ የሚደገም አይደለም፣ አንዲት ነች። እነሱ እኮ መጀመሪያ ሲጠመቁት ለደህንነት ብሎ አልነበረም። ስለዚህ ልክ ነው ማለት ነው ጥምቀታቸው። ጥምቀት ቅድም አብራርተናል። አልነበርክም ማለት ነው ልደት። ኦብጀክቲቭሊ እና ሰብጀክቲቭሊ ብለን አብራርተናል። ኦብጀክቲቭሊ ጥምቀቱ በአብ በወልድ በመንፈስ ቅዱስ ስም እስከተደረገ ድረስ በወርድ ኦፍ ኢንስቲትዩሽን እስካለበት ድረስ ቫሊድ ነው ብለናል። ነገር ግን ሰብጀክቲቭሊ ደግሞ ምንድን ነው ብለናል? አንድ ሰው በሚጠመቅበት ሰዓት ለኃጢአት ስርየት ለእንደዚህ ያገኝበታል። ይጮሃል ምንድን ነው? ኦኬ ሰብጀክቲቭሊ ለኃጢአት ስርየት እንደዚህ ያገኝበታል ብሎ እንትን ካላለ ሰብጀክቲቭሊ የሆነ እምነት የለውም ማለት ነው። እምነት መቀበያ እጅ ነው። ያ የእግዚአብሔርን ግሬስ ለራሳችን የምናደርግበት ነው። ስለዚህ ያ ከሌለው በህይወቱ አፕላይ ማድረግ አይችልም። ያንን ቤኔፊት መለማመድ አይችልም። ያ የእሱ ሰብጀክቲቭሊ እምነት አለመኖር የጥምቀቱን ቫሊዲቲ አያሳጣውም። ምክንያቱም በጥምቀት የእግዚአብሔር ስራ ነው እንጂ የሰው ስራ አይደለም።
ጥምቀቱ ኦብጀክቲቭሊ ቫሊድ ነው። በማን ስም የተጠመቀ? በአብ በወልድ በመንፈስ ቅዱስም የተጠመቀ ጥምቀት። ይሄ ከቸርች ፋዘርም ከቸርች ፋዘርም እንደምታውቀው የሲፕሪያን እና የእስጢፋኖስ ክርክር የነበረው ያ ነው። ሲፕሪያን ከቤተ ክርስቲያን ውጭ የተጠመቁ ጥምቀት ሁሉ ቫሊድ አይደለም ብሎ ሲል፣ ስቴፈን ደግሞ ምንድን ነው ያለው? በአብ በወልድ በመንፈስ ቅዱስ የተጠመቀ ጥምቀት እንደማይደገም ሲናገር ነበር እና በቸርች ፋዘርም ያለ ነው። እኛ ስቲፍ የተናገረውን ነው። በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ጥምቀት ኤፌሶ ምዕራፍ 4 ላይ ያለ ጥምቀት፣ በጉባኤ በአንዲት ኃጢአትን በምታሰሪ ጥምቀት በሚለው በአንዲት ነች ያቺ ጥምቀት፣ ሁለት የሚደጋገም አይደለም። በአብ በወልድ በመንፈስ ቅዱስም የተጠመቀ ጥምቀት። ለዛ ነው ከኦርቶዶክስም ከካቶሊክም ከፔንቴኮስታልም ወደኛ ቢመጣ ድጋሚ በስላሴ የተጠመቀን አማኝ አናጠምቅም። ነገር ግን ምንድን ነው የምናደርገው? የእምነት ማጽኛ ትምህርት አለን። ያንን የእምነት ማጽኛ ትምህርት እናስተምራለን። ዶክትሪናል ትምህርት ነው። ያንን ስናስተምረው አዌርነሱ ይኖረዋል፣ መረዳቱ ይኖረዋል። ጥምቀት ለካ እንደዚህ አይነት ቤኔፊት አለው የሚለውን መረዳት ሲኖር አዌርነሱ ሲመጣ ሰብጀክቲቭ የሆነ ነገር ይፈጠራል በውስጡ ማለት። ሰብጀክቲቭ ሲፈጠር ሪሜን ስለሚያደርግ በጥምቀት ውስጥ ያለው ኦብጀክቲቭሊ ሪሜን ስለሚያደርግ ያ ቤኔፊት ያንን ቤኔፊት ትሬስ ባክ አድርጎ የራሱ ያደርጓል፣ ይለማመዷል፣ ይወስደዋል ማለት ነው። አፕላይ ያደርገዋል በህይወቱ። ስለዚህ አሁን ትልቁ ፖይንት በአብ በወልድ በመንፈስ ቅዱስ መባሉ ነው እንጂ ጥምቀት አያድንም፣ ልጅነትን አይሰጥም፣ ስርየተ ኃጢአት አይሰጥም ብሎ ለምሳሌነት ብቻ የወሰደው ሰው ቢመጣ ሙሉ ለሙሉ ተቀባይነት ያገኛል ማለት ነው በእናንተ ዘንድ። ልክ የጌታ ስጋና ደም እናንተ የክርስቶስ እውነተኛ መገኘት አለው ብላችሁ የምታምኑት እናንተ ከእናንተ ጋር ወደ እናንተ ጋር የሚመጣው ሰውዬ ነው፣ አይ ጀስት ምሳሌያዊ ነው የክርስቶስ እውነተኛ ስጋ አይደለም ሲል የነበረ ሰው በቀላሉ ነው የሚቀላቀለው ማለት ነው። ስለዚህ ድንበር የለሽ ነው የምትለኝ? አሁን ልዩነቱ ምንድን ነው መሰለህ? ልዩነቱ ምንድን ነው መሰለ? ኮንፌሽን፣ እኛ ኮንፌሽን አለን። ከኮንፌሽናችን ውጭ አንዲት እርምጃ መራመድ አንችልም። ኮንፌሽናችን ላይ የተቀመጠ አለ፣ ቅድም ብያለሁ። እንደገና ደግሞ አመክንዮ ያልገረደው እውነት የሚላል መካነ ኢየሱስ ያወጣችው አስተምሯ፣ እሱ ላይ የተቀመጠ አለ። ሉተር አናባፕቲስቶችን ሪፊዩት ያደረገበት አለ። የአናባፕቲስቶች ድክመታቸው ብሎ ኮንሰርኒንግ ሪባፕቲዝም ጽሑፍ አለው። እዛ ላይ ሪፊዩት፣ እነሱ ትልቁ ስህተታቸው የጥምቀትን ግራውንድ ለሰው መስጠታቸው ነው፣ በሰውየው እምነት ላይ ወይም በአጥማቂው ላይ ማድረጋቸው ነው። የጥምቀት ግራውንድ ግን ራሱ እግዚአብሔር ነው፣ ኤጀንሲው ራሱ እግዚአብሔር ነው ብሏል። አሁን እኛ ኦብጀክቲቭሊ ጥምቀት የእግዚአብሔር ስራ ነው፣ በጥምቀት ውስጥ ኤጀንሲው ራሱ እግዚአብሔር ነው ብለን ነው የምናምነው። ከዚህ የተነሳ በአብ በወልድ በመንፈስ ቅዱስ ስም የተደረገ ጥምቀት ቫሊድ ነው። ኦብጀክቲቭሊ እያልኩ ያለሁት ምንድን ነው? ኦብጀክቲቭሊ እና ሰብጀክቲቭሊ መለየት አለብን። ሰብጀክቲቭሊ ሰውየው ጥምቀት ለኃጢአት ስርየት፣ ጥምቀት ለድህነት፣ ጥምቀት እንደዚህ ያገኝበታል ብሎ የማመን የራሱ የማድረግ የመውሰድ የመቀበል ነው። ሰብጀክቲቭሊ ያ እምነት ሳይኖረው ተጠምቋል። የእሱ እንደዚ አይነት እምነት መኖሩ ሉተር እንዳውም ሲገልጠው አንድ አይሁዳዊ በተሳሳተ አይምሮና በተሳሳተ ነገር መጥቶ በአብ በወልድ በመንፈስ ቅዱስም ቢጠመቅ ጥምቀቱ ቫሊድ ነው ነው የሚለው። አንድ አይሁዳዊ እንኳን በተሳሳተ መረዳት የእሱ በተሳሳተ መረዳት ትክክል ባልሆነ መረዳት መጠመቁ የጥምቀቱን ቫሊዲትነት አያሳጣውም ነው የሚለው። ኮንፌሽናችንም እንደዛ ነው የሚያስቀምጠው። ኦኬ፣ ስለዚህ የፔንቴኮስታል ጥምቀት ቫሊድ ነው እያልከኝ ነው ማለት ነው። አሁን እነሱ ቫሊድ ነው። ጥምቀት አያድንም ባይሉም የእነሱ ጥምቀት ኦብጀክቲቭሊ ቫሊድ ነው። ልደት ኦብጀክቲቭሊ ቫሊድ ነው። ኦኬ እሺ፣ ቴንክ ዩ። ምናልባት አንድ የመጨረሻ ጥያቄ፣ ዳግም ሲወለድ የመጀመሪያውን እንበለውና አሁን አንተ እንዳልከው ከሞት ወደ ህይወት ሲመጣ በጥምቀት ሳይሆን በቃል ስብከት ነው ማለት ነው። እዚህ ላይ እንደዛ ነው ሀሳብህ መሰለኝ። ከዛ በኋላ ቀጣይ ግን ይሄ ከሞት ወደ ህይወት የመጣው ሰው በዛው ደግሞ እየጠነከረ ምናምን ይሄዳል አይነት ነገር ነው። በጥምቀትም ምናምንም ያው እንደ ሲልም ሆነ ያገለግላል ነው። ስለዛ መጀመሪያ ፋይን መደረግ አለበት ያልኩ ለዛ ነው። አዎ ከሞት ወደ ህይወት ብዬ እኮ የጠቀስኩልህ እኮ መጀመሪያ ከዚህ ከአዳማዊ ሞት እኔ እሱ ጥያቄ የኔ ጥያቄ ግን ከአዳማዊ ሞት ነው። ከአዳማዊ ሞት ወደ ህይወት ለመምጣት ነው የኔ ጥያቄ።
ይሄ ስፔሲፊክ ነው አይደለ? ከአዳማዊ ሞት ወደ ህይወት ለመምጣት በአዳም በኩል ከመጣው ነፃ ፈቃድን ካሳጣው ከዛ ሞት ሰው ተላቁ ወደ ህይወት ለመምጣት በጌታ በክርስቶስ በኩል የሆነውን ህይወት ለማግኘት የመጀመሪያውን ማለት ነው። ለአዋቂዎች በጥምቀት ነው ወይስ በቃል ስብከት ብቻ ነው? ኤርሚስቲ ኮርኔሊዮስ ስፔሲፊክ አድርገን ኮርኔሊዮስ ሉተር ቆይ ይጨርሱ። ኦክስበርግ አለ፣ ከዛ ዳዊት ይጨርስ። ዲቪ ይጨምርበታል። ግን እኔ እቺን እንትን ላድርግ፣ ያው ብዙ እያወራው ስለሆነ ለዲቪ ምድል ለመስጠት ያው አሁን መጀመሪያ የጠየኩት ጥያቄ ምንድነው ለእንትኔም እንዲሆነ ለእኔም ላካሄድም እንዲመች ሪጀነሬሽንን ባይብል በቃ ወደ ህይወት መምጣት ብቻ ነው ብሎ ዲፋይን አድርጎታል ወይ ብዬ ነበር ከዚህ በፊትም። የኔ ሪጀነሬሽን አይደለም እኮ ቃሉን ራሱ የተጠቀምኩ አንተ ነህ እንጂ እኔ ያልኩት ከአዳማዊ ሞት ወደ ህይወት ነው። ስለ አንተም እንደምታምን ማወቅ አለብኝ። አሁን ቀጣይ ይሄው ከአዳማዊ ሞት ይሄው እኔ ይሄን ነው እኔ አሁን ጥያቄ ከአዳማዊ ሞት ወደ ህይወት መግባት ከሆነ በቃሉ በኩል ነው ምን እንጂ በጥምቀት አይደለም። ለአዋቂዎች ለህፃናት ሲሆን በጥምቀት ነው፣ ለአዋቂዎች ሲሆን ደግሞ በቃሉ ብቻ ነው። በጥምቀት አይደለም። ያው ቃሉን ቀድሞ ይሰማል። ቃሉን ደግሞ እኮ ቀድሞ ይሰማል እኮ ያ ሰው። ስለዚህ ለአዋቂዎች ሲመጣ ለህፃናት ሲሆን ቅድም ጥምቀት ነበር ያልከኝ። አሁን ለአዋቂዎች ግን በጥምቀት ሳይሆን በቃሉ በኩል ነው። ህፃኑማ ባፕቲዝም ላይ ነው የሚያገኘው እኮ። ትክክል ነው። አይ ነው እየተከራከርኩኝ አይደለም ኤርሚ፣ የእናንተን እምነት ለማወቅ ነው። የህፃናት ሲሆን በጥምቀት አዋቂዎች ሲሆን ግን በጥምቀት ሳይሆን ቃሉን በመስበክ መሆኑ ደግሞ እዚህ ጋር ግን ግልጽ እንድታደርግልኝ በማመንስ ነው ከሞት ወደ ህይወት የሚመጣው ወይስ በስብከቱ ብቻ ነው ማለት? እስኪ ትንሽ እንትን አድርገው ያሁኑን ሀሳብ ብቻ። እሺ ከአዳማዊ ከዛ ሞት ወደ ህይወት ለመምጣት የቃሉን ስብከት ይሰማና ሰውየው አምኖ ነው የሚወጣው ወይስ ሳያምን ነው? ማለት ቃሉ ሲሰበክለት ያምናል ወይ ነው? አምኖ ነው። አዎ አምኖ ነው ወደ ህይወት የሚመጣው ወይስ ወደ ህይወት መጥቶ ነው የሚያምነው? አይ ሪጀነሬት ነው የሆነው መጀመሪያ። ለምን ወደ ህይወት መምጣት አለበት ያስከው። ስለዛ ወደ አንድ ይቅርታ ልደት በጣም ይቅርታ እንትን ትላለህ። ስለዛ ወደ ህይወት ከመጣ በኋላ ነው የሚያምነው። ሚኒንግ በጥምቀት ብቻ ሳይሆን በእምነትም አይደለም ማለት ነው ወደ ህይወት የሚመጣው። እንደዛ ካመጣህ እኮ ዮሐንስ 1:13 ያለው ይፈርሳል። በሰው ፈቃድ አይደለም ይላል። አይ እሱን ማለት አይደለም። እሱ በሰው ፈቃድ አይደለም የሚለው ስጋ መወለድ አንጻር ነው። በሰው ፈቃድ አልተወለዱም ማለት ከስጋና ከስጋ ችግር የለም። አዎ ሪጀነሬሽንን ያወራል፣ ግን ከስጋ ፈቃድ አልተወለዱም ማለት የተወለዱት ከእግዚአብሔር ነው። ሪጀነሬት የሆኑ ያሉት በእግዚአብሔር ፈቃድ ነው እንጂ በሰው ፈቃድ አይደለም ነው ሀሳቡ አይደለም? አይ እንደዛ አይደለም ሀሳቡ፣ እንደዛ አይደለም። ዮሐንስ ወንጌል ምዕራፍ 1 ከላይ ከፍ ብለህ ቁጥር 11 ጀምረህ ስትመለከተው ወደ ራሱ ሰዎች መጣ፣ የገዛ ወገኖቹ ግን አልተቀበሉትም ይልና ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች ሁሉ ዘንድ ስልጣን ሰጣቸው ይላል። ለማን? ለሚያምኑት። ያለ እምነት የሆነ የእግዚአብሔር ልጅነት የለም። ይቅርታ ኤርሚ እየተከራከርኩ አይደለም፣ መከራከር የለብኝ ጉዳይ ስላልሆነ ጥያቄ ብቻ ላቅርብ እና ስለዛ አሁን ሰው ከሞት ወደ ህይወት ሲመጣ በዛውም እኮ ሰውም እንዲያቆም ነው እምነታችሁን እንጂ ይሄ እኮ ትክክል ነው። በቃ አውቀዋለሁ። ሰው ከሞት ወደ ህይወት የሚመጣው በጥምቀት ብቻ ሳይሆን በጥምቀት አይደለም። አሁን አንተ እንዳልከኝ ከሆነ ለአዋቂዎች ሲሆን ማለት ነው። በእምነትም አይደለም። በቃ ቃሉ ብቻ ይሰበካል። እግዚአብሔር ነው ስራውን የሚሰራው። ሰውዬው ሳያምን ከሞት ወደ ህይወት ያመጣውና ከዛ እንዲያምን ያደርገዋል የሚለውን እሱ እንትን እንድንለው በቃ ቴንክ ዩ ኤኒዌይስ እግዚአብሔር ያክብርልኝ። እርሚ አንድ ሰው ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? በእናንተ በሉተሪያን አቋም አንድ ሰው ለምሳሌ ዛሬ ወንጌል ተሰበከ፣ ተማረ፣ አምኛለሁ አለ። ልክ አምኛለሁ ባለበት ቅስፈት የዘላለም ህይወት አግኝቷል፣ ድኗል? ወይስ አምኖ ተጠምቆ ነው ያን የዘላለም ህይወት የሚያገኘው? ሰው ጥያቄ ባጭሩ ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው የሚለውን ነገር ብትመልሱልኝ። ቅድም ያሬዶ ከነበርክ ኦርዶ ሳሉቲስን ስናብራራ ነበረ። የሉትራን ነገረ ድነት ማለት ነው። በዛ በኦርዶ ሳሉቲስ እያንዳንዱ ሚንስ ኦፍ ግሬሶች የራሳቸው የሚሰጡት ፉል የሆነ ኤፊካሲ ያላቸው። የመጀመሪያው ከጥምቀት በፊት ያለው በወንጌል በኩል ነው፣ በቃሉ በኩል ያ ሚንስ ኦፍ ግሬስ ነው። በዛ በኩል ዶናቲዮ ፊዴ፣ ሪጀነሬሽን፣ ጀስቲፊኬሽን፣ ዲክላሬሽን እነዚህ ነገሮች ሁሉ በህይወቱ ኦከር ያደርጋሉ የሚለውን አስቀምጠናል። ጥምቀት ጋር ስንመጣ ደግሞ ምንድነው የምንለው? እኛ አንለየውም። እምነት ብቻ የሚለውን ከጥምቀት አንለይም፣ ከሳክራመንት አንለይም።
የአንድ ሳንቲም ግልባጮች ናቸው። ስለዚህ ያ በሲያምን ያገኘውን ነገር ኤፊካሲውን የሚያገኘው ጋራንት የሚሆነው ሲልድ የሚሆነው በጥምቀት ነው ብለን እናምናለን። ያ ልጅነት ሲል የሚሆነው ያ ሲያምን ያገኘው የኃጢአት ስርየት ኤፊካሲውን የሚያገኘው ጋራንት የሚሆነው ኃይሉ ትራንስኮላሮች እንዳስቀመጡት ኮንፌሽናችንም እንዳስቀመጠው ጋራንት የሚሆነው ሲጠመቅ ነው። ጥምቀትን ከድነት አንነጥለውም እኛ ማለት ነው። ስለዚህ ድኖ አሁን ለምሳሌ አንድ ሰው ሲያምን ድኖ ነው በኋላ የሚጠመቀው ወይስ ለመዳን ነው የሚጠመቀው? አሁን እሱ ነው ትንሽ ኮንፊውዝ ያደረገኝ፣ ክሊር እንድታደርጉልኝ ነው። ምክንያቱም ከጴንጤቆስታሎች ጋር በምንወያይበት ጊዜ ድኖ ነው የሚጠመቀው፣ ለመዳን አይደለም። ጥምቀት ዝም ብሎ ምልክት ነው፣ ህብረት ማድረጊያ ነው እንጂ ከዘላለም ሕይወታችን ጋር ከነገረ ድነታችን ጋር የተገናኘ አይደለም የሚል አቋም አላቸው። ዛሬ ደግሞ የእናንተን ሉተሪያን ነገር እየሰማን ስለሆነ ክሊር እንድታደርጉልኝ ነው። አንድ ሰው ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ኦኬ፣ እኛ ድነትን ኢንስታንት ብቻ አድርገን አይደለም የምንገልጠው፣ ሂደታዊ ነው። ስለዚህ ድነናል፣ እየዳንን ነው፣ እንድናለን በሚለው ሂደቱ ስለሆነ የምንገልጠው ለመዳን ነው የሚጠመቀው ሲጠመቅ እንጂ ድኖ አይደለም የሚጠመቀው ማለት ነው። ሲያምን በቃሉ በኩል ሚንስ ኦፍ ግሬስ ነው። በዛን ሰዓት ያገኘው ድነት አለ። ለምሳሌ ጀስቲፋይ በሚሆንበት ሰዓት እኮ ድነትን አግኝቷል። ሪጀነሬት አደረገ ማለት ጀስቲፋይ ሆነ ማለት ድነትን አግኝቷል። ነገር ግን ምንድን ነው ያንን ነገር ኤፊካሲውን የሚያገኘው ሲል የሚሆነው ጋራንት የሚሆነው በጥምቀት ነው እያልን ነው። ምክንያቱም ሚንስ ኦፍ ግሬስ ያስፈልገዋል። ይሄ ፕራክቲካል ፓሲቭ ሆኖ ነው ያ ነገር የሚካሄደው። አሁን ግን ከቦንዴጅ ኦፍ ዊል ውስጥ ከወጣ በኋላ ፍቃዱ ፓሲቭ ስለማይሆን አክቲቭ ስለሚሆን ምን ያገኛል? የክርስቶስን ሞትና ትንሣኤ ፊዚካሊ መተባበር አለበት። ክርስቶስን የዛን ጊዜ ይለብሰዋል። ከክርስቶስ ጋር አንድ ይሆናል። ሪጀኔሬሽኑ፣ የኃጢአት ስርየት፣ ሁሉ ነገር ሲያመን በቃሉ በኩል ያገኘው በሙሉ ኤፊካሲውን ያገኛል፣ ሲል ይሆናል፣ ጋራንት ይሆናል ብለን እንገልጠዋለን ማለት ነው። ስለዚህ ጥምቀትን ምን እያልኩ ነው? ከድነት አንነጥለውም። ኢንስታንት ብቻ የሆነ ቅስፈታዊ ብቻ ስላልሆነ ለእኛ ድነት ማለት ነው። ዴቫይ ክርስቶስን ሳይለብስ ሶሪ ግን እንትን ክርክር እንዳይመስልብኝ አደራ። ክርስቶስን ሳይለብስ ከክርስቶስ ጋር አንድ ሳይሆን በጥምቀት አንድ ሳይሆን ያ ሰው ድነቱን አግኝቷል። ከክርስቶስ ጋር ህብረት ሲያደርግ ክርስቶስን ሳይለብስ፣ ምክንያቱም የተጠመቃችሁላችሁ ክርስቶስን ለብሳችሁታል ይላል። ክርስቶስን በጥምቀት ሳይለብስ ድኗል። ያ ሰው አስቀድሞ ስንት ድነት ነው ያለው? እሱ ነው ኮንፊውዝ ያደረገኝ። ኦኬ፣ በጥንቷ ቤተክርስቲያንም እንደሚገለጠው ካቴኩመንና ኮንፈርምድ ካቴኩመን ተብሎ ይገልጡታል አይደለ? አባቶቻችን ሳይጠመቅ በፊት ያለው ሰው ያመነ ሰው ያ ክርስቲያን የሆነው ሰው ካቴኩመን ነው። ነገር ግን ኮንፈርምድ አይደለም። ኮንፈርምድ የሚሆነው መቼ ነው? ሲጠመቅ ነው። በሚጠመቅበት ሰዓት ኮንፈርምድ ካቴኩመን ይሆናል ማለት ነው። አሁንም ልክ በእንደዚህ አይነት መልኩ ነው እኛ የምናስቀምጠው ነገረ ድነትን እዛ ጋ። ምክንያቱም ኤክሰፕሽናል የሆኑ ኬዞች ስላሉ ማለት ነው። ያሬዶ ምን ማለት ነው? አንድ ሰው በሚያምንበት ሰዓት በቃሉ በኩል የሚያገኛቸው ድነት አለ። ጀስቲፊኬሽን ድነት ነው ራሱ እኮ። ሪጀኔሬሽን ማግኘት ማለት ድነት ነው እኮ። በነዛ ኦርዶ ሳሉቲስ የሚያገኘው ነገር እኮ ድነት ነው። ነገር ግን በሚጠመቅበት ሰዓት ሳይጠመቅ በፊት ቢሞት ያ ሰው ድኗል እንላለን። አልጠመቅም ካለ ግን ያ ሰው አልዳነም ነው የምንለው። ምክንያቱም ድነቱ ማረጋገጫ የሚሆነው የድነቱ ማረጋገጫ ሲያምን ያገኘውን ነገር ማረጋገጫ የሚያገኘው ኮንፈርምድ የሚሆነው ሲልድ የሚሆነው በጥምቀት ነው ብለን እናምናለን። ኦብጀክቲቭ ነገር ላይ ነው እኛ ይሄ አሹራንስን የምንሰጠው ማለት ነው። ቅድም ስናገር ከነበር በሰውየው ንግግር ላይ አይደለም፣ በሰውየው ስሜት ላይ አይደለም አሹራንስን የምናስቀምጠው፣ ኦብጀክቲቭ በሆነ ነገር ላይ ነው የምናስቀምጠው። ጥምቀት የእግዚአብሔር ስራ ስለሆነ በዛ ኦብጀክቲቭ ላይ ነው አሹራንስን የምናስቀምጠው ማለት ነው። እሺ፣ ባኬን ፎርዝ እንዳይሆን በጣም ጠያቂ ነኝ። ስለዚህ መልሱን ተቀብያለሁ። ታንኪዩ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ዮኒ ስላስገባኝ አመሰግናለሁ።